ኢየሱስ ክርስቶስ የማያደርገውን አይናገርም የተናገረውን አያስቀርም ፍቅር ምንድነው ብሎ ለሚጨነቀው ዓለም ፍቅርን ከመኖር ይልቅ ለማብራራት የሚደክመው ዓለም ፍቅርን ከመኖር በስራ ከመተርጎም ይልቅ ስለ ፍቅር በመዝፈን ስለ ፍቅር ልቦለድ ግጥም በመጻፍ ስለ ፍቅር ትረካ በማቅረብ ሰውን የሰውን ልብ በመንካት ሰውን በማስለቀስ አንዳንድ ጊዜ ፖለቲከኞች የሰው አንጀት ለመብላት የለውጥ ኃይል ህዝቡ ነው ህዝቡ ያውቃል ህዝቡ እንዲህ ብሎ ይባላል እኔ ይገርመኛል ጥቂት ሰዎች እነሱና የኦሮሞ ህዝብ ይሄን አይፈልግም የአማራ ህዝብ ይሄን አይፈልግም የትግራይ ህዝብ ይሄን አይፈልግም የትግራይ ህዝብ የኦሮሞ ህዝብ የአማራ ሞፈር ቀንበር ጋር እየታገለ እንኳን የነሱ ዲስኩር ሊሰማና ሊያዳምጥ ራሱን የሚያዳምጥ ጊዜ አገር የሚለወጠው በህዝብ አይደለም ያን እናንተ ለማታለል ምንናገረው አገር የምትለወጠው በጥቂት ልባም ሰዎች በጥቂት አስተዋይ ሰዎች መዳን ያለን የለም የሚሳነው አማኑኤል የለም ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን የደብራችን አስተዳዳሪ ካህናት መዘምራን እግዚአብሔርን ብላችሁ ይቅርታውን ቸርነቱን አምናችሁ ከቅድስት ድንግል እናቱና ከቅዱሳን ባለሟሎቹ የሚገኘውን የሥጋ ጥበቃ የነፍስ ምልጃ ተስፋ አድርጋችሁ በዚህ ቦታ እንድትሰበሰቡ እግራችሁን እግረ ስጋችሁን ወደ ቦታው እግረ ልቡናችሁን ወደ ወንጌሉ ያቃናላችሁ የእግዚአብሔር ቤተሰቦች ምእመናን እንዴት አደራችሁ እንዴት አረፈዳችሁ በየጊዜው በየቦታው በየምክንያቱ መስማት በምንችለው ልክ የሚነግረን መኖር በምንችለው መጠን የሚያስተምረን ትናንት ከኛ ጋር የነበረ አሁን እዚህ በእኛ መካከል ያለ ነገ ከነገ ወዲያም ከመካከላችን እንደማይለይ አፋችንን ሞልተን የመሰከርንለት የምንመሰክርለት ልባችንን ሞልተን ያመነውና የምናምነው የአባቶቻችን አምላክ ልዑለ ባሕሪ እግዚአብሔር እስከዛሬ ስላደረገው መልካም ነገር ወደፊትም ስላዘጋጀልን በጎ ነገር ሁሉ ሕያው ቅዱስና ዘላለማዊ ስሙ ይክበር ይመስገን ይክበር ይመስገን ይክበር ይመስገን። ጆሮአችሁን ይክፈት አንደበታችንንም ይፍታ በመላ በግምት በይመስለኛል በሳይሆን አይቀርም የግል ሐሳባችንን እንዳናፈስባችሁ ጆሮአችሁን ይጠብቅ አንደበታችንንም ይቆጣጠርልን እግዚአብሔር አንደበታችንንም ይቆጣጠርልን እግዚአብሔር። ሰላም አደራችሁ። አንዲት የግዕዝ ቃል ልንገራችሁና እሷን ይዛችሁ በእሷ አማካኝነት በ20ና በ30 ደቂቃ መካከል የሚጠናቀቅ በቁርስ ደረጃ የሚጠራ የሚገመት ትንሽ ትምህርት እናስተምራችኋለን። በድጋሚ ምስጢሩን ጥበቡን ይግለጥልን እግዚአብሔር። ኢትፍራህ በሉ ኢትፍራህ ኢትፍራህ በሉት አንድ ላይ ኢትፍራህ። ኧረ አላላችሁትም? ወንዶቹ በሉ እስኪ ጮህ ጎል ሲገባ ሰፈር ተበጠብጡ ይልኝ ድምጻችሁ የት ገባው? ኢትፍራህ ዳእሙ ተአመን። ይችን ነው ሁለት ሶስት ናት። ይችን ያዙና በዚህ ርዕሰ ጉዳይ ከመስመር እንዳንወጣ በግምት እንዳናወራ ልክና መልክ ያለው ትምህርት እንድንማማር አጥር ቅጥር ያለው ምስጢር እንድንካፈል ይሄ እንዳጥሩ ነው የሚጠብቀን የትምህርታችን ርዕሰ ጉዳይ ነው። ኢትፍራህ ወንዶቹ ያዙ ይችን ኢትፍራህ ድገሙት ድገሙት። ዳእሙ ሴቶች ዳእሙ በሉት እስኪ ድገሙት። እሺ ተአመን ስንት ናት? አይ ቁጥሩን አይደለም ያልኳችሁ በሉ የነገርኳችሁ እስኪ እናንተ
እንደዚህ ሆኖ ነው አገር የሚቀናው። እንግዲህ ኢትፍራህ በሉ ያዙ። ይሄን ድገሙት። ዳእሙ ተአመን። አሁን እኔ እጄን ሳመለክት ድርሻችሁን ትነግሩኛላችሁ። እንደዚህ አትናወጥ ማለት ነው። አያችሁ እንደው ወደ ጆሮ ቢከዳችሁ ውሃ በላችሁ። እሺ እሺ አንድ ላይ ይቅር ግደለም። ኢትፍራህ ጮክ ብላ ሁላችሁ አንድ ላይ ኢትፍራህ ዳእሙ ተአመን። ኢትፍራህ ዳእሙ ተአመን። እመን እንጂ አትፍራ። ድገሙት። አትፍራ። እመን እንጂ አትፍራ። እመን እንጂ አትፍራ። እሺ ይሄ በማርቆስ ወንጌል ምዕራፍ 5 ቁጥር 36 ላይ የሚገኝ ኢየሱስ ክርስቶስ የተናገረው ትምህርት ነው። እንደ ሁሉ ጊዜ እንደምንነግራችሁ የኢየሱስ ክርስቶስ ትምህርት የተመጣጠነ ሰሚዎቹን የሚለውጥ የሚቀይር ለጆሮ ያልከበደ አእምሮ የማያስጨንቅ ሕይወትን የሚለውጥ ጥያቄ የሚፈጥር ብቻ ሳይሆን ጥያቄ የሚመልስ ችግር የሚጠቁም ብቻ ሳይሆን ለችግሩ መፍትሄ የሚሰጥ በሽታን የሚያብራራ ብቻ ሳይሆን ለበሽታው መፍትሄ መድኃኒት የሚያመጣ ለዋጭ ቀያሪ እንባባሽ ጥያቄ መላሽ ጉድለት ሞይ ትምህርት ነው የሚያስተምረው። እንደምታውቁት ኢየሱስ ክርስቶስ በምድር ላይ በትምህርት ደረጃ ያስተማረው 3 ዓመት ከ3 ወር ነው። በጠቅላላ በምድር ላይ የኖረው እድሜ 33 ዓመት ከ3 ወር ነው። እንደምታውቁት 33 ዓመት ከ3 ወር ረጅም የሚባል እድሜ አይደለም። እውነቱን ለመናገር የወጣትነት እድሜ ነው። ነገር ግን ኢየሱስ ክርስቶስ በምድር ላይ የኖረው የጊዜ ባለቤት የዘመን ባለቤት ማቱሳላ 969 ኖህ 950 አዳም 930 ዓመት እንዲኖሩ እድሜ የሰጠ እግዚአብሔር በምድር ወደ ምድር ሲመጣ ግን ራሱ ሰው ሲሆን ባጭር ቁመት በጠባብ ድረስ ሲወሰን በመካከላችን ሲገኝ ለነማቱሳላ አትረፍርፎ የሰጠውን እድሜ ለራሱ ግን 33 ዓመት ከ3 ወር ብቻ ነው የኖረው። ምክንያቱም የእድሜ መርዘም ስራ ካልተሰራበት ለውጥ ሊያመጣ አይችልም። ነማቱሳላ 969 ዓመት ኑረው እና አዳም 930 ዓመት ኑረው መከራ እንጂ ያተረፉልን በረከት ሊያመጡ አይችሉም። በመጽሐፍ ቅዱስ ጥቂት ኑረው ብዙ የሰሩ በተወሰነ ቦታ ኑረው ዓለምን የመሉ ብዙ ሰዎች አሉ። ዮሐንስ መጥምቅ 30 ዓመት ከ6 ወር ነው የኖረው። ቂርቆስ በ3 ዓመቱ ነው የሞተው። እነ ዮሴፍ እነ ቅዱስ ጊዮርጊስ በ23 ዓመታቸው ነው በሰማዕትነት ያረፉት። ብዙን ጊዜ የተትረፈረፈ የተንዘላዘለ እድሜ ካልታወቀበት ምሬት ብሶት ጭንቀት ይዞ ይመጣል። ከተጠቀሙበት ደግሞ አጭሩ እድሜ ለዘመናት የማይረሳ የሚታወስ ከትውልድ ወደ ትውልድ የሚሸጋገር ዘመን የማያስረጀው ጊዜ የማይለውጠው በቦታ በጊዜ በሁኔታ የማይገለበጥ የማይለወጥ ታሪክ ሰርቶ ይሞታል። ኢየሱስ ክርስቶስ ቅድም እንደነገርኳችሁ 33 ዓመት ከ3 ወር ነው የኖረው። ከዛ መካከል 30 ዓመቱን ያሳለፈው በዮሴፍ ከመቤታችን ጋር ነው። እንደተወለደ በ2 ዓመቱ ወደ ግብጽ ተሰደደ። 3 ዓመት ከ6 ወር በግብጽ ኖረ። ከዛ በኋላ ሀገሮ ናዝሬት ይላል። ናዝሬት ወደ ተባለችው ከተማ ኖረ ገባ። ከዛ በኋላ እንግዲህ 5 ዓመት ከ6 ወር በቤተልሔም በሌላ ቦታ አሳልፏል። በግብጽም አሳልፎ ከዛ በኋላ ያለውን ወደ 25 የሚጠጋ ዓመቱን እድሜውን ያሳለፈው በዮሴፍ ቤት ነው። እንዘይት እዘዝ ላዝማዲሁ ደናደራቸው እንዘይት እዘዝ ላዝማዲሁ ወለይእቲ እሙ ለቤተሰቦቹ ለዮሴፍ ላሳዳጊ አባቱ ለታዛዥ አባቱ ለዮሴፍ ለወላጅ እናቱ ለድንግል ማርያም ውሃ የቀዳ
እንጨት እየሰበረ እንዘይት የዘዝ ላዝማዲሁ ማለት ለዘመዶቹ እየታዘዘ ማለት ነው። መቼም ኢየሱስ ክርስቶስ ሰው በመሆኑ ለእግዚአብሔር ሊነገሩ የማይገባቸውን ቃላት ለእግዚአብሔር ሊነገሩ የማይገባቸውን ስራዎች እንዲነገሩ አድርጓል። ተራበ፣ ተጠማ፣ ተሰደደ፣ ጾመ፣ ጸለየ፣ ሰገደ፣ ፈራ፣ ሞተ፣ ተገነዘ፣ ተቀበረ ለእግዚአብሔር ባህሪ የሚስማሙ ቃላት አይደሉም። ይሄ ሰብአውያን ቃላት ናቸው። ለአዳማዊ ጠባይ ለሔዋናዊ ፍጥረት የሚስማማ ነበር። ነገር ግን እግዚአብሔር እኛን ከመውደዱ የተነሳ የፍቅር ጠርዝ የፍቅር ዳርቻ እስከ ድረስ እንደሆነ ለማሳየት አጥጋቢው እግዚአብሔር ተራበ፣ የሚያረካው እግዚአብሔር ተጠማ፣ የማይወሰነው እግዚአብሔር ተወሰነ፣ የማይጾም የማይጸልይ ለጾምና ለጸሎታችን ዋጋ የሚከፍል እግዚአብሔር ራሱ ጾመ፣ ጸለየ ተብሎ ተነገረለት። ለከኛ ፍርሃትን የሚያርቅ ኢየሱስ ክርስቶስ ፈራ ተብሎ ተነገረለት። እኛ ስንሰግድ የስግደታችንን ዋጋ ይከፍል የነበረ እግዚአብሔር ሰገደ ተብሎ ተነገረለት። ሙታንን የሚያስነሳ እግዚአብሔር ሞተ ተብሎ ተነገረለት። ለምጻሞችን ሲፈውስ የነበረ ኢየሱስ ክርስቶስ ራሱ በጅራፍ ተገርፎ ሰውነቱ ቁስል በቁስል እንደሆነ ተነገረለት። እግዚአብሔር ለፍጡራን ውሃን ብቻ ሳይሆን የመጠጣትን ስሜት ከነውሃው የፈጠረ ውሃውን ከነማጣሪያ ኩላሊቱ የፈጠረ ውሃው የተጣራው ቆሻሻው የሚወገድበትን መስመር የዘረጋ የተጣራው ንጹህ ውሃ ደም እንዲሆን የማድረግ አምላካዊ ስልጣን የነበረው እግዚአብሔር ተጠማ ተብሎ ተነገረለት። አልዓዛርን ከመግነዙ ፍቱት ብሎ ያዘዘ ኢየሱስ ክርስቶስ ራሱ ተገነዘ ብሎ ተነገረለት። አልዓዛርን ከመቃብር ውጣ ብሎ ባዶ መቃብር ያስቀረ ኢየሱስ ክርስቶስ ራሱ ተቀበረ ተብሎ ተነገረለት። ይሄ ፍቅር ምንድነው ብሎ ለሚጨነቀው ዓለም ፍቅርን ከመኖር ይልቅ ለማብራራት የሚደክመው ዓለም ፍቅርን ከመኖር በስራ ከመተርጎም ይልቅ ስለ ፍቅር በመዝፈን ስለ ፍቅር ልቦለድ ግጥም በመጻፍ ስለ ፍቅር ትረካ በማቅረብ ሰውን የሰውን ልብ በመንካት ሰውን በማስለቀስ የፍቅር ትርጉሙ ወሬ ለሚመስለው ዓለም ፍቅር ምንድነው ብሎ ዓለም ቢጠይቅ ፍቅርማ ለሰው መራብ፣ ለሰው መጠማት፣ ለሰው መሰደድ፣ ለሰው መፍራት፣ ለሰው መጾም፣ ለሰው መጸለይ፣ ለሰው መሰቀል፣ ለሰው መቸንከር ባጭሩ የፍቅር ትርጉሙ ቀለም የጠገበ እስክሪብቶ ወይም ደግሞ የነጻ ወረቀት ሳይሆን ንጹህ ልብና የቆሰለ እጅና እግር መሆኑን እግዚአብሔር አሳየ። ኢየሱስ ክርስቶስ በቃልም በተግባርም አስተማሪ ስለሆነና 30 ዓመት በዛ ካሳለፈ በኋላ በዮሴፍ ቤት ቅድም እንደነገርኳችሁ እየታዘዘ እንጨት እየፈለጠ ውሃ እየቀዳ ይሄ አስደናቂ ነው። እግዚአብሔር ታዛዥ ሲሆን ታዛዥ ሆኖ ላኪ ሲሆን ተላላኪ ሆኖ ጌታ ሲሆን እንደሎኔ ሐዋርያው ቅዱስ ጳውሎስ አንደ ርዕሶ እንዘባእሉ እቱ ከመተባሉ አንትሙ በንዴተ ዚአሁ በሱ ድህነት እናንተ ትበለጽጉ ዘንድ እናንተ ሀብታም ትሆኑ ዘንድ ኢየሱስ ክርስቶስ ድሃ ሆነ፣ ከፍ እንድንል ዝቅ አለ፣ እንድንነሳ ተቀበረ፣ እንድንጠግብ ተራበ፣ እንድንረካ ተጠማ፣ እንድንለብስ ተራቆተ፣ እንድንፈወስ ቆሰለ፣ ጣፋጭ የሕይወት ውሃ እንድንጠጣ መራራ ኮምጣጤ ጠጣ፣ ወደ ሕይወት እንድንመጣ ወደ ሞት ወረደ፣ ወደ ትንሣኤ ከፍ እንድንል ወደ መቃብር ወረደ፣ ከኃጢአት መግነዝ እንድንፈታ በራሱ ተገንዞ በመቃብር ተቀበረ። ስለዚህ እግዚአብሔር ተናጋሪም አድራጊም አምላክ ነውና እንግዲህ 30 ዓመት በዛ አሳልፎ ወዲያው የጀመረው ከተጠምቆ በቆሮንቶስ ምድረ በዳ 40 ቀን 40 ሌሊት ደህና አደራችሁ እየሰማችሁ ነው። 40 ቀን 40 ሌሊት ከጾመ በኋላ ወዲያው ስራ ነው የጀመረው። ስራ ሁለት አይነት ነው። አንደኛው በሶስት ልንከፍለው እንችላለን። አንደኛው ማስተማር ነው። ሁለተኛው ተአምራት ማድረግ ነው። ሶስተኛው ወደፊት እሱን የሚተኩትን ሰዎች መመልመል ነው። በግብርም ለጊዜው በእግር የሚከተሉት ለፍጻሜው በስራ በግብር የሚመስሉትን እሱ የኖረውን እየኖሩ ያስተማረውን እያስተማሩ በቃልም በተግባርም እሱን የመሰሉ ሰዎች መምረጥ ነበር።
እነዚህ ደግሞ 12 ሐዋርያት 36 ቅዱሳት አንስት 72 አርድእት በጥቅሉ 120 ቤተሰብ የሚባሉት ማለት ነው። በነገራችን ላይ ምእመናን ኢየሱስ ክርስቶስ ከ5000 ሕዝብ በላይ በአንድ ቀን ጉባኤ እስከ 5000 ሕዝብ ይከተለው እንደነበረ ወንጌል ይናገራል። ምክንያቱም 2 ዓሣና 5 እንጀራ ባርኮ ስንት ሰው አበላ ነው የሚለው መጽሐፍ ቅዱስ? 5000 ሰው አበላ ይላል። እንግዲህ 5000 ተቀላቢ ነበር፣ 5000 ረሃብተኛ ነበር፣ ሆዱ የጎደለበት ረሃብ ያሰቃየው 5000 ሕዝብ ነበር። ከዚህ ከ5000 ሕዝብ ውስጥ ምእመናን ስንት ሰው እንደመረጠ ታውቃላችሁ? 120 ቤተሰብ ነው የመረጠው። ሕዝቡ ቁጥሩ ብዙ ነው፣ 5000 ነው። ነገር ግን ከ5000 ሕዝብ መካከል ለአገልግሎት የተመረጠው ስንት ነው አልኳችሁ? 120 ነው። እንግዲህ በጣም የቀረው ምራጩ ብዙ ነው ማለት ነው። የተመረጡ ጥቂቶች ናቸው ነው። ግን እነዚህ ሰዎች በቁጥር ትንሽ ግን በስራ ብዙ ናቸው። ዓለምን የለወጡ ናቸው። ዓለምን የቀየሩ ናቸው። በነገራችን ላይ ሀገር የሚቀየረው ዓለም የሚቀየረው በህዝብ አይደለም። አንዳንድ ጊዜ ፖለቲከኞች የሰው አንጀት ለመብላት የለውጥ ኃይል ህዝቡ ነው፣ ህዝቡ ያውቃል፣ ህዝቡ እንዲህ ብሎ ይባላል። እኔ ይገርመኛል። ጥቂት ሰዎች እነሱና የኦሮሞ ህዝብ ይሄን አይፈልግም፣ የአማራ ህዝብ ይሄን አይፈልግም፣ የትግራይ ህዝብ ይሄን አይፈልግም። የትግራይ ህዝብ፣ የኦሮሞ ህዝብ፣ የአማራ ሞፈር ቀንበር ጋር እየታገለ እንኳን የነሱን ዲስኩር ሊሰማና ሊያዳምጥ ራሱን የሚያዳምጥ ጊዜ የለው። ግን ይገርመኛል። ህዝቡ ይሄ እኮ ህዝቡ 40 ሚሊዮን ህዝብ በምን ታውቆ ነው ይሄን አይፈልግም ተብሎ የሚነገርለት? የት አግኝተ ነው? ብዙን ጊዜ ማታለያ ማጭበርበሪያ የህዝብን ስነ ልቡና መብያ ነውና አገር የሚለወጠው በህዝብ አይደለም። ያን እናንተ ለማታለል የምንናገረው አገር የምትለወጠው በጥቂት ልባም ሰዎች ነው፣ በጥቂት አስተዋይ ሰዎች ነው። ዓለም አንድ አውሮፕላን ተሳፍራችሁ የምታውቁ ሰዎች ካላችሁ አውሮፕላን ውስጥ 300 ከዛም በላይ ሰው ይሳፈራል። 300 ሰው ለተሳፈረበት አውሮፕላን ያ ሁሉ ሻንጣ ለተጫነበት አውሮፕላን ሰማዩን እየቀዘፈ ለሚንሳፈፈ አውሮፕላን ፓይለቱ ስንት ነው? አረ ንገሩኝ። ፓይለቱ ስንት ነው? አንድ ነው። ረዳት ፓይለት አለ፣ ግን ፓይለቱ ስንት ነው? አንድ ነው። 62 ሰው ለሚጭነው አውቶቡስ ሹፌሩ ስንት ነው? አንድ ነው። ሁሉ ጊዜ ለውጥ የሚያመጡ ሰዎች ጥቂት ናቸው። አሁን ዓለምን በሳይንስ በቴክኖሎጂ ብትሉት፣ በፍልስፍና በስነ ጽሁፍ ብትሉት፣ በኢኮኖሚ ብትሉት፣ በሁሉም ዘርፍ ዓለምን ቀየሩ የሚባሉ ሰዎች በ8 ቢሊዮን የዓለም ህዝብ መካከል 100 ሺህ እንኳን አይመሩም። ዛሬ ዓለምን የምትመራው አሜሪካ 300 ሚሊዮን አሜሪካዊ በልቶ ጠጥቶ ሰርቶ ከመግባት ውጭ የሚያውቀው ነገር የለም። ጥቂት ሰዎች ናቸው የሚሾፍሩት። ዛሬ ቻይና የዓለምን ፖለቲካ፣ የዓለምን ኢኮኖሚ፣ የዓለምን ወታደራዊ አሰላለፍ ቅርጽ እየቀየረችና ሌላ መልክ እያሳየችው የምዕራቡን አስተሳሰብ እየቀለበሰች ወደ ምስራቅ እያመጣች ያለችው በጥቂት ቻይናውያን ነው። ይሄ የምታዩት የሚተራመሰው ቻይናኛ ሀገር እየመጣ ተሳፋሪ ነው። ሹፌሮቹ ዘው ቤጂንግ ነው ያሉት። ይገርማቸዋል። ስለዚህ ዓለምን የሚቀር ጥቂት ሰዎች ናቸው እና ክርስቶስ ከ5000 ህዝብ ስንት ሰው መረጥ አልኳቸው? ጮክ ብላችሁ ስንት ሰው ቀየረ? 100። የኢትዮጵያ ህዝብ ስንት ነው? 130 ነው አሉ። ይገርማቸዋል። እንደውም እንዴት ተቆጥሮ ብዙ ያልተቆጠረ ህዝብ አለ። ይገርማቸው ቁጥር የማይገባኛ ብዙ ህዝብ ነው። ነገር ግን 130 ሚሊዮን ህዝብ ዓለም አይቀይርም። ከዚህ ውስጥ ምናልባት የሆነ ቦታ የተደበቁ እኛ የማናውቃቸው እግዚአብሔር የሚያውቃቸው 20 እና 30 ሺህ የማይሞሉ ሰዎች ናቸው ዓለምን የሚለውጡ። በክርስትና የሚሆኑ በክርስትና እንደ ፓርላማ በጭብጨባ እንደ ስቴዲየም በቲፎዞ የሚሆን ነገር አለ። ጥቂት ሰዎች የሚነዱ፣ የሚታረዱ፣ የሚገፈፉ፣ የሚገረፉ፣ ሆዳቸውን የተቆጣጠሩ፣ ስሜታቸውን የተቆጣጠሩ፣ ሆዳቸው ያልተጫናቸው፣ ስሜታቸው የማይነዳቸው፣ ህሊናቸው የሚገዛቸው፣ ይሄን ዓለም ትተው ግዙፉን ትተው ረቂቁ የሚታያቸው፣ ጊዜያዊውን ትተው ዘላለማዊ የሚታያቸው፣ እዚህ ምድር ላይ ቁጭ ብለው ቀራንዮ መስቀሉን የሚያዩ ክርስቶስን በመስቀል ላይ ቁስሉን ከነፍቅሩ የሚያዩ በሰማይ ክርስቶስን ጌትነቱን ከነክብሩ የሚያዩ በቀራንዮ መስቀሉን ሲያዩ መከራው፣ በሰማይ ዙፋኑን ሲያዩ ክብሩ የሚታያቸው የቀራንዮን መከራና የመንግስተ ሰማያትን ተስፋ አጋብተው ጽድቅን የወለዱ ቅድስናን የወለዱ ልባም ሰዎች አሉ። ጥቂት ሰዎች አሉ። እነዚህ ልብላ፣ ልጠጣ፣ ልልበስ፣ ላመንዝር፣ ልስገብገብ፣ ሊድላኝ፣ ይመቸኝ የሚለውን
ስጋዊ ፍላጎታቸውን በክርስቶስ መስቀል ምላጭነት ገርዘው የጣሉ የክርስቶስ ቁስል የሚጠዘጥዛቸው የጠጣው ሐሞትና ኮምጣጤ የሚያንገሸግሻቸው እጆቹና እግሮቹ ላይ ያሉ ችንካሮች እነሱ አካል ላይ እንደገቡ እያንገበገቡ እየጠዘጠዙ እረፍት የነሷቸው ምግቡና መጠጡን የተጸየፉ ተርላ ደስታውን የተጸየፉ ውበት ሽልማቱን ግምጃውን አውራጃውን አራግፈው የጣሉ ጥቂት ሰዎች አሉ። እነዛን ነው የመረጠው ጌታ። እነዚህ ሰዎች ቅድም እንደተናገርኩት እና አንደኛው ሰው መምረጥ ነው ብያቸዋለሁ። ሌላው ተአምራት ማድረግ ነው። እና ቅድም እመን እንጂ አትፍራ ብለን የጠቀስነውን ጥቅስ 3 ዓመት ከ3 ወር በሚያስተምርበት ጊዜ የተናገረው ነው። እንግዲህ 3 ዓመት ከ3 ወር ደህና አደራችሁ? እየሰማችሁ ነው? በደንብ ስሙ። 3 ዓመት ከ3 ወር ጌታ 3 ነገር አድርጓል። አንደኛ ጥልቅ ትምህርት አስተምሯል። ሁለተኛ ድንቅ ተአምር አድርጓል። ሶስተኛ በጎ ስራ ሰርቷል። ኢየሱስ ክርስቶስ በ3 ማህበራዊያን ጉዳዮች ላይ ተገኝቷል። 3 ማህበራዊ ጉዳይ በሚከናወንባቸው ቦታዎች ላይ ተገኝቷል። ዛሬኛም የምንገኝባቸው አንደኛ ሰርግ ቤት ተገኝቷል። ሁለተኛ ለቅሶ ቤት ተገኝቷል። ሶስተኛ በሽተኛ ለመጠየቅ በሽተኞች ባሉበት ቦታ ተገኝቷል። ኢየሱስ ክርስቶስ ቅድም እንደነገርኳችሁ የማያደርገውን አይናገርም፣ የተናገረውን አያስቀርም። በጸጸት እንደው ሞቅ ብሎን እኛ አንዳንድ ጊዜ የማናደርገውን እየተናገርን ለሰዎች ተስፋ እየሰጠ ሰዎችን እናሸማቅቃለን፣ እናሳዝናቸዋለን። ኢየሱስ ክርስቶስ ይናገራል፣ ያደርጋል። እና ከትምህርቱ መካከል ቅድም እንዳልኳችሁ ትምህርቱና ተአምራቱ የተያዘ ነው። የኢየሱስ ክርስቶስ ተአምራት የሚዳሰስ የሚጨበጥ የሚታይ ነው። የሐዋርያት ተአምር ዛሬ ብዙ ተአምር ተደረገ ሲባል እንሰማለን። ብዙ በቤተ ክርስቲያንም ያሉ በሌሎችም ያሉ ተአምር ተደረገ ሲባል እንሰማለን። ነገር ግን የሚደረጉት ተአምራት ኢየሱስ ክርስቶስም ሆነ ሐዋርያት ካደረጓቸው ተአምራት ወጣ ያሉ ናቸው። የማይዳሰሱ፣ የማይጨበጡ፣ የማይታዩ፣ የማይለውጡ፣ የማይቀይሩ፣ ችግርን የማይፈቱ፣ በሽታን የማያስወግዱ፣ ለችግር መፍትሄ፣ ለበሽታ መድኃኒት፣ ለስብራት ጥግናት፣ ለጉድለት ሙላት የማይሆኑ ተአምራት እናያለን። እስኪ ዛሬ ኢየሱስ ክርስቶስ የፈረጠ ዓይን አብርቷል፣ የተቆረጠ እጅ ቀጥሏል፣ የሞተ ሬሳ የሸተተ የተበላሸ እህቱ እንኳን ኧረ ጌታዬ ሸቷል፣ ከርፍቷል፣ ተልቷል፣ መቃብሩ አይከፈት በሽታ ላይ እንወርቃለን ብላ እህቱ ተስፋ የቆረጠችበትን አልዓዛር እሱም ሞቶ ተስፋ ቆርጦ የሞተውን አልዓዛር ኢየሱስ ክርስቶስ ከሞት አስነስቷል። በደረቅ ግንባር ዓይን ፈጥሯል። 38 ዓመት አልጋ ላይ ተጣቆ የነበረውን ሰውዬ ካልጋ ላይ ገላግሎታል። ደም ሲፈሳት የነበረችውን ሴትዮ ደሟን አድርቋል። ወገቧ ጎብጦ ታስራ የነበረችውን ሴትዮ 18 ዓመት ሙሉ ከምትሰቃይበት በሽታ ፈቷታል። በጣም ብዙ ተአምራት አድርጓል። ዛሬ በእኛ በጥምቀት ቦታም ስትሄዱ በአጥማቂዎችም ስትሄዱ ኢየሱስ ክርስቶስ ካደረገው ተአምራት አንዷ ላይ ብቻ ነው የተንጠለጠል ነው። የቷ ላይ ነው? ሰይጣን እናስወጣለን ነው። ይሄኛው ደግሞ በጣም ጥሩ ነገሩ ምንድነው? የሚታይ ማረጋገጫ የለውም። ሊወጣም ላይወጣም ይችላል። ሰይጣኑ ግን ውጣ እንለዋለን። እንግዲህ ሰይጣንም ምን ያህል ሐሞቱ እንደፈሰሰ ወኔ እንደከዳው የኛ መጫወቻ ሆኗል። እሱም ራሱ ይውጣ አይታወቅም። እውነቱን ለመና ኢየሱስ ክርስቶስ ግን ያደረገው ተአምር ሁለንተናዊ እንጂ የተቆነጠረ ተአምር አይደለም። መንፈስ ውጣ ናውጣ ናግባ እያል ምናልባት ከሌላው እየወጣኛ ላይ እየገባም እንደሆነ ማረጋገጫ የለም። ብቻ የሆነ ነገር እየተከናወነ ነው። ግን ልክ እንዳልሆነ ማረጋገጥ እንችላለን። እና ኢየሱስ ክርስቶስ በሚያስተምርበት ዘመን አንድ ሰው መጣና ሰውየው ልጁ ሙታበታለች። ሰውየው የሚገርማቸው ነገር አረማዊ ነው፣ እስራኤላዊ አይደለም፣ ሃይማኖት ያለው አይደለም። ነገር ግን ሃይማኖት ባይኖረውም በተሾመበት ከተማ በጣም ተወዳጅ ነበር። ህዝቡ የወደው ነበር። ምክንያቱም እሱ አረማዊ ነው፣ መምለኪያ ጣዖት ነው፣ እግዚአብሔርን አያውቅም። ነገር ግን እስራኤላውያን እግዚአብሔርን የሚያመልኩ ስለነበረ እኔ ባላመልክበትም ምን አገባኝ ሳይል ማምለኪያ ቦታ ምኩራብ ይሰራላቸው ነበር። እንግዲህ ባጭሩ ሙስሊም ሆኖ ቤተክርስቲያን የሚያሰራ ማለት ነው፣ ወይ ክርስቲያኖ መስጊድ የሚያሰራ ባለስልጣን ማለት ነው። በነገራችን ላይ ምእመናን አንድ ሰው ባለስልጣን ሲሆን፣ አንድ ሰው ሐኪም ሲሆን፣ አንድ ሰው ሹፌር ሲሆን፣ አንድ ሰው ነጋዴ ሲሆን ሃይማኖት አይኖረውም። ምን ለማለት ነው የፈለኩት? አንተ ሱቅ ከፍተህ ሱቅህ ላይ
እቃህን መሸጥህን እንጂ የሚሸጥህልን ሰው ሃይማኖቱን፣ ጠባዩን፣ ፖለቲካዊ አመለካከቱን፣ ኢኮኖሚ አቅሙን ማጣራት አለብህ። ንገሩኝ እስኪ አለባችሁ? ለምሳሌ እኔ አንተ ሱቅ ከፍት ገብረ ማርያም ነህ፣ መሐመድ መጥቶ ቢገዛ ግንባሩ ላይ መሐመድ የሚል ጽሑፍ አለ፣ ከድጃ የሚል ጽሑፍ አለ። እንደገና መሐመድ ሱቅ ቢከፍት ወልደ ማርያም ገብረ ማርያም ሂዶ ቢገዛ ይታወቃል? አይታወቅም። እኔ አሁን የምናያቸው በጣም የተበላሹ ከዜግነት ከእምነት ከሰብና ጋር አብረው የማይሄዱ አሰራሮች እንመለከቱ። ይሄ በጊዜ መታረም አለበት። ሙስሊሙ ሱቅ ሲከፍት ለሙስሊሙ መርጦ የሚሸጥበት፣ ክርስቲያኑ ሱቅ ሲከፍት ለክርስቲያኑ መርጦ የሚሸጥበት እኔ ከዜግነትም ከእምነትም ከሰብናም ጋር የተጣላ ሰይጣናዊ ሐሳብ ዲያብሎሳዊ እቅድ መርዝ በህብረተሰባችሁ እየተዘራ ነው ብዬ አምናለሁ። እናንተም ታውቁታላችሁ። አሁን ይሄ መቶ አለቃው ክርስቶስ ልጁን ከሞት ያስነሳለት ሰውዬ በጣም ደግ ሰው ነው። እምነቱ ግን አረማዊ ነው፣ እስራኤላዊ አይደለም። ይገርማል። እነዚህ ሰዎች ግን ህዝቡ ልጁ ሞተችበት፣ ሰውየው ልጁ ስትሞትበት ሄደው ለጌታ እባክህ ጌታ ሆይ ልጁን አስነሳለት፣ ብዙ ስራ ሰርቶልናል፣ ማምለኪያ ቦታ ሰርቶልናል፣ ፍርድ አያጓድልም፣ ደሃ አይበድልም፣ እባክህ ድረስለት ብለው ለመኑለት። ለማን የለመኑለት ንገሩኝ። አሁን እናንተ እውነቱን ለመናገር እንደው ቀበሌያችሁ ያለ የቀበሌው ሊቀመንበር ችግር ቢደርስበት እባክህ ጌታ ሆይ እንደው ችግሩን ፍታ ታመለክቱለታላችሁ? አታመለክቱ። አይደለም ለቀበሌው ሊቀመንበር ሚስት ለባሏ የምታመለክበት ጊዜ የለም አይደለም። እንደው ባልሻውን አምሽቶ ሲመጣ እየተንቀዠቀዠ ነው፣ አንዷ ጋር እየገለፈጠ ነው፣ እየገለበጠ እየጨለጠ ነው እንጂ ምንለው እኮ ኧረ ጌታዬ ግማሽ አካሌ ጠብቀህ አምጣልኝ እንላለን? አንልም። የተበላሸ አስተሳሰብ እና እነሱዎች ደው ለጌታ አመለከቱ። ሰውየውም በሌላ በኩል ደግሞ እሱም እነሱን ተከትሎ ሄዶ ጉዳዩን እንትን አለ። መሃል ላይ ግን ሰዎቹ ምን አሉ? ኢታጻመው ለሊቅ እንግዲህ ሰው ሴት ልጅቱ ሙታለች እሱ ባይደክም የሚል ደግሞ ሌላ አዳካሚ ሰው መጣ። ከበኋላ ጌታ ምን አለ? ይትፍራህ ዳይሙት አመን እመን እንጂ አትፍራ። አሁን እሱ ሰውየው የሰዎቹ ዓላማ ልጅቱ ከሞት እንድትነሳ እንድትፈወስ ታማለች ተብሎ ነው ሄዶ። በሰዎቹ ሂሳብ በሰዎቹ እምነት ጌታ የታመመ ማዳን እንጂ የሞተ ማስነሳት የሚችል አልመሰላቸው። ጌታ ግን አይዞህ እመን እንጂ አትፍራ፣ መፍራት የለብህም እመነኝ ብሎ ያዕቆብን ዮሐንስን ጴጥሮስን ይዞ ሄዶ ብላቴናዋን አስነስቶ ለአባቱ አስረከበ። ባጭሩ ጊዜያችን ለመቆጠብ ያህል ልጅቱን ከሞት አስነሳት፣ ለአባቱ አስረከባት። ኢየሱስ ክርስቶስ አምላክነቱን ጌትነቱን ፍቅሩን ርህራሄውን አሳየ ነው። ባጭሩ ምእመናን እዚሁ ጠቅለል አድርገን እንድናየው የምንፈልገው አትፍራ ነው የሚለው። በመጽሐፍ ቅዱስ ጌታም ሆነ መላእክት ወደ ሰው ሲላኩ የመጀመሪያ ስራቸው ሰውየውን ከፍርሃት መገላገል ነው። የዛ አይነት ምንባቦች ብዙ ቦታ እናገኛለን። ለምሳሌ መጀመሪያ የሰው ልጅ በገነት በሚኖርበት ጊዜ መቼ ነው መፍራት የጀመረው ሲባል ሕጉን ካፈረሰ፣ ትእዛዙን ከጣሰ፣ ታማኝነቱን ካጎደለ፣ አልጠግባይነቱ፣ ስግብግብነቱ፣ ያለኝ ይበቃኛል ባለማለቱ የፈጠረበትን ጫናና ጭንቀት መቋቋም ባለመቻሉ የፈራው ፍርሃት ነው። ፈርቶ አዳም የበለሱን ፍሬ ከበላ በኋላ ቁጥቋጦ ውስጥ ተወተፈ ነው የሚለው። እግዚአብሔር ግን መጥቶ አዳም የት ነው ያለኸው አለው። ምንድነው ያለው ታዲያ አዳም ሲመልስ ጌታዬ ፈርቼ በገነት እንጨቶች መካከል ተወትፌያለሁ አለው። እና የፈራው ለምንድን አዳም የፈራው ትእዛዝ አፍርሶ ነው። አዳም የፈራው ሕግ ጥሶ ነው። አዳም የፈራው አታድርግ የተባለውን በማድረጉ ነው። ከዛን ጊዜ ጀምሮ እንግዲህ የሰው ልጅ ፈሪ ሆኗል። በብዙ ቦታ ዳንኤልን መልአኩ መጥቶ አትፍራ ብሎታል። በሐዲስ ኪዳን በተለይ አትፍሩ፣ አትፍራ፣ አትፍሪ የሚሉ ብዙ ቃላት ናቸው ያሉት። ለምሳሌ በሉቃስ ወንጌል ምዕራፍ 1 ቁጥር 13 ላይ ስትመለከቱ መልአኩ ቅዱስ ገብርኤል መጥቶ ዘካርያስን ይትፍራ ዘካርያስ ሆይ አትፍራ ብሎታል። እንደገና በቤተልሔም ጌታ ሲወለድ እረኞቹ የብርሃኑን ጎርፍ ሲያዩ
መልአኩ መጥቶ ምንድነው ያላቸው? እናንተ አትፍሩ፣ ለእናንተና ለዓለም የሚሆን መድኃኒት ተወልዶላችኋል፣ አትፍሩ። ይሄም ዝል ያለ እንደገና ጌታ ከመቃብር ከተነሳ በኋላ ወደ መቃብር የገሰገሱትን ሴቶች በዛ በጨለማ በሴትነት አቅማቸው በድቅድቅ ጨለማ ወደ መቃብር ለገሰገሱ ሴቶች መልአኩ ምንድነው ያላቸው? እናንተስ አትፍሩ፣ የተሰቀለውን ክርስቶስ እንደምትፈልጉ አውቃለሁኝና አትፍሩ አላቸው። እንደገና ቅዱስ ገብርኤል ወደ እመቤታችን መጥቶ ምንድነው ያላት? ኢትፍሪ ማርያም፣ ማርያም ሆይ ምን አትበይ አትፍሪ ነው ያላት። ሰው ፍርሃት የተጠናወተው መቼ ነው? ፈጣሪውን ማመን ሲያቆም፣ በስራው እምነት ሲያጣ፣ በራሱ እምነት ሲያጣ። እንደው ዛሬ እኮ ምእመናን ጤናችን ያስፈራናል። አሁን ውስጣችን ምን በሽታ ይኖርብኝ ይሆን? ምን ነገ ልጆቼ ምን ይበሉ ይሆን? ትዳሬ ይቀጥል ይሆን ወይ? የሀገሪቱ ሰላም፣ የሀገሪቱ ፖለቲካ፣ የሀገሪቱ ኢኮኖሚ፣ የራሳችን ጤንነት፣ የልጆቻችን ጤንነት ሰው እንዴት ዛሬ ሲውል እንዴት ነገ ያስፈራዋል ሰው? አሁን እኮ ሰው ነገን እየፈራ አሁን እዚህ ውስጥ ነገ የሚናፍቀው ሰው አለ? እስኪ ንገሩኝ። ነገ ይናፍቃችኋል? ብዙዎቻችን አይናፍቀንም። ምክንያቱም እንደውም ባለፈው አንብቤያለሁ አንድ ጋዜጣ ላይ የዛሬ 3-4 ዓመት ኑሮ እንዴት ነው ሲለው ከነገ ይሻላል አለ ይባላል። ደህና ዋላችሁ? ከመቼ ይሻላል? ከነገ ይሻላል። እንግዲህ ሰው ጤነኛ የሚባለው ዛሬ ላይ ቆሞ ወደ ኋላ ትናንትናን ሲገመግም በትዝታ ወደፊት ነገን ሲያልም በተስፋ ባለኝታ የዛሬውን ደግሞ በትጋት በንቃት ሲፈጽም ነው። ሰዎች ከትናንትናም ተፋተዋል፣ ከዛሬም ተጣልተዋል፣ ከነገም ተሰላችተዋል። ሰው አትፍራ የሚለው ጌታ እመን ነው በቃ። ምክንያቱም የጊዜ ባለቤት ማን ነው? የሁኔታ ባለቤት ማን ነው? ሐዘኑን በደስታ ጉድለቱን በሙላት መቃብሩን በትንሳኤ ሞትን በሕይወት ብርሃንን በጨለማ ጭንቀትን በመፍትሄ በሽታን በመድኃኒት እርቅን በሰላም ጥላቻን በፍቅር መተካት የሚችለው ማን ነው? እግዚአብሔር ይለውጣል አይለውጥም? ይቀይራል አይቀይርም? ይሄንን እንመን ነው። አያችሁ አሁን ይህ ሰውዬ ልጁ ሙታበታለች፣ ልጅ ትነሳለች ብሎ ማመን አልቻለም። ጌታ ምን አለው? አትፍራ እመን። በመጽሐፍ ቅዱስ ያለ እምነት እግዚአብሔር ማስደሰት አይቻልም ተብሎ ተጽፏል። ሐዋርያው ቅዱስ ጳውሎስ በዕብራውያን 11:6 ላይ ወዘ እንበለ ተአምን ወሰ እይትካል ያስምርው ለእግዚአብሔር፣ ያለ እምነት እግዚአብሔር ማስደሰት አይቻልም። በማርቆስ ወንጌል ምዕራፍ 9:23 ላይ ደግሞ ኩሉ ይትካል ለዘየአምን፣ ለሚያምን ስንት ይቻላል? ስንት ይቻላል? ሁሉ ይቻላል። ያመነ ሰው የማይችለው የለም። ያመኑ አባቶቻችን ከፍል ውሃ አምልጠዋል፣ በብሉይ ኪዳን ከነደደ እሳት አምልጠዋል። ያመኑ አባቶቻችን እሳት ነበልባሉን አብርደዋል፣ የተራበውን አንበሳ አሰግደዋል፣ የኢያሪኮን ግንብ ንደዋል፣ የኤርትራን ባህር ከፍለዋል፣ መና ከደመና አውርደዋል፣ ውሃ ካለት አፍልቀዋል። አባቶቻችን በማመናቸው ድንጋዩን ዳቦ ውሃውን ወተት አድርገዋል፣ ጨለማውን ብርሃን አድርገዋል። ኃያላን ጉልበተኞችን ድል ነስተዋል። ማንን በማመናቸው? እግዚአብሔርን በማመናቸው። ስለዚህ ኢየሱስ ክርስቶስ ምን አለ? አትፍራ እመን አለ። ምእመናን እንመን። ጸሎታችን ለምን አልተሰማም? እምነት ስለሌለን፣ ፈሪዎች ስለሆን። አሁን ጸሎት ሲጸለይ 3 ነገር ያስፈልጋል። አንደኛ እምነት ያስፈልጋል። አባቶቻችን ምን ይላሉ? እግዚአብሔርን ስጠይ ብለን እጃችን ዘርግተን ስንጸልይ ይላሉ በልባችን ሰጥቶኛል የሚል መጨመር አለብን። እግዚአብሔር እኛ ባፋችን ስጠን እያል ነው አይደለም? በልባችን ግን ምን ብለን ማመን አለብን? ሰጥቶናል። እንደተቀበላችሁ ቆጥራችሁ ጸልዩ ነው በማቴዎስ ወንጌል ምዕራፍ 20 ላይ የተናገረው። እንደተቀበላችሁ ቁጠሩ። ስለዚህ ጸሎታችን እምነት ይጎለዋል። እምነት ማለት እግዚአብሔር አለ ብሎ ማመን ማለት አይደለም። እግዚአብሔር ያደርጋል፣ ይሰራል። ሁልጊዜ እንደምንላችሁ እግዚአብሔር አብርሃምና ሳራ ቤት ገብቷል ብሎ ማመን ሃይማኖት ነው። እኔም ቤት ይገባል ብሎ ማመን ግን እምነት ነው። እግዚአብሔር አልዓዛርን ከሞት አስነስቷል ብሎ ማመን ሃይማኖት ነው። እኔንም ከኃጢአት አልጋ ያስነሳኛል፣ ከኃጢአት መግነዝ ይፈታኛል፣ እንባዬን ያብስልኛል፣ ጥያቄን ይመልስልኛል። አብርሃም ቤት የገባ እግዚአብሔር የኔን ቤት አይጸየፍም። አልዓዛርን ከሞት ያስነሳ እግዚአብሔር እኔም የሞተ ሕሊናዬን የረከሰ ሰውነቴን የመነቸከ የቆሸሸ አይምሮዬን ያነጻልኛል፣ ይለውጠኛል ብሎ ማመን አለበት። አንዳንድ ጊዜ እኮ ንስሐ ገብተን እኮ ይቅር ብሎናል ብለን ለማመን እኮ ይቸግረናል አይደለም?
አንዳንድ እናቶች አባቶች አሉ ንስሐ ሲገቡ ንስሐ አባታቸው ጋር ሄደው ይሄን አጥፍቻለሁ ይሄን በድያለሁ ብለው ይናገራሉ። የንስሐ አባት አቅማቸውን አመጣጥኖ አቅማቸውን አይቶ የጤንነታቸውን የገንዘብ አቅማቸውን ብዙ የሚታዩ ጉዳዮች አሉ ንስሐ ለመስጠት ዝም ብሎ ስለመጣ አይሰጥም። እና የንስሐ አባት የሰውየውን አቅም ያይና ግደለህም አንተ ትንሽ ጾም ትንሽ ጸሎት ትንሽ ምጽዋት ትንሽ ስግደት ይበቃል ሲባል እናንተ ምንድነው የምትሉት? አሁን አባ በእውነት ለኃጢአት የተመጣጣኝ ነው የሰጡኝ ይሄን ሁሉ ኃጢአት ሰርቼ 30 ብቻ ስገድ ይሉኛል። አሁን ለኃጢአት ገብተን ንስሐ ስንገባ ሂሳብ ያወራረድን ይመስላችኋል አንዳንድ ሰዎች። ይሄን በደንብ ማወቅ አለባችሁ። ኃጢአት ሰርተን 30 ስንሰግድ በቃ የኃጢአታችን ዋጋ 30 ነው ይያልን አይደለም። ይቅር ባይ ማን ነው ንገሩኝ? ይቅር ባይ ማን ነው? ይቅር የሚለን ስለ ጾምን ነው? ስለ ጸለይን ነው? ስለ መጸወትን ነው? ስለ ሰገድን ነው? አይደለም። እሱ ስለሚወደን ይቅር ማለት ይቅር ይለናል። ነገር ግን እኛ አቅማችንን ማድረግ አለብን። ትንሽ ስንመጸውት ትንሽ ስንጾም ትንሽ ስንጸልይ ትንሽ ስንሰግድ እግዚአብሔር ከዛ እሱ ካደረገልን ነገር የተሳታፊነት ስሜት እንዲሰማን እኔም ይሄን አድርጌያለሁ የሚል የባዶነት የቃነት ስሜት እንዳይሰማን በነገሩ ምንም ድርሻ እንደሌለን እንዳይሰማን ትንሽ እንድናር ተፈጽሞ እና እንደገና ደግሞ ሌላው ችግር ምንድነው? ንስሐ ገብተን ካህኑ ቀኖና ሰጥቶን ጾመን ጸልየን ሰግደን መጽውተን ወደ ካህኑ መተን እግዚአብሔር ይፍታ ካለ በኋላ ኃጢአታችን ተደምስሷል አልተደመሰሰም? ምን ያህል ፐርሰንቱ ንገሩኝ? ትርፍራፊ ያለው ቁርስራሽ ያለው የእግዚአብሔር ይቅርታ ትራፊ ያለው የለውም። ነገር ግን እኛ ሂሳብ የምንሰራው በራሳችን። አሁን ሰዎች ተጣልተው ስታስታርቋቸው ሲታረቁ እንደሚያረው ጭቅጭቅ ይበዛባቸውና እንደው ሽማግሌ ሲደራረብባቸው ይሉንታ ይይዛቸውና ወይም ደግሞ የተጣሉ ሰው ትንሽዬ እንደው እንደ ካሳ ነገር የሚሰጣቸው ከሆነ ግደለም ካሳዋል ብላ ሽማግሌዎቹንም ከማሳፈር ይቅር ልበለው ይሉና ያ ይቅር ያላችሁ የታረቃችሁ ሰውዬ አጣብቂኝ ሆኖ እሱ እጅ ላይ ብትወርቁ አይለቃችሁ። ያን ጊዜ እኮ የታረኩ ወደ ኋላ ተመልሶ በርቅ የተዘጋውን ፋይል አገላብጦ ይበቀላችኋል። እግዚአብሔር እንደዛ አይደለም። እግዚአብሔር እናንተ መበቀል ከፈለገ ቸግሮት ነው። ምን ችግር አለበት? እግዚአብሔር የምትጠጣውን ውሃ ቦምብ አድርጎ ያፈነዳውም እንደ እግዚአብሔር የምትበላው እንጀራ ቦምቡን አይፈነዳም እንዴ? ጎን የምትተኛው ሚስት ቦምቡን አትፈነዳም እንዴ? እግዚአብሔር አንተን ለመጣላት ከፈለገ የምንጠጣው ውሃ የምንሞቀው እሳት የምንረግጠው መሬት ለእግዚአብሔር የቅጣት ጅራፍ አይደለም እንዴ? ታጋሹ ነው እንጂ እግዚአብሔር የፈርዖን መንግስት የገለበጠው በዝምብና በቅማል አይደል እንዴ? በትላትል አይደል እንዴ? መሳሪያ sonጭፏል እንዴ? ቦምባ ፈንድቷል እንዴ? ሚሳኤል ተኩሷል እንዴ? እግዚአብሔር ስጣላ ብትራይ ቆርጥም ያደርጋል እንጂ ነገር እንዳይጥም ይላሉ አባቱ። ስለዚህ ይቅርታ ንስሐ ገብታችሁ ስትመለሱ አትፍሩ። ይቅር ብሎኛል ብላችሁ አዲስ ህይወት ውስጥ ግቡ። ወደ ኋላ ተመልሳችሁ የተፋችሁትን አትላሱ። የተራገፈውን ፋይል የተራገፈውን ቆሻሻ መልሳችሁ አትውሰዱ። የተዘጋውን ፋይል መልሳችሁ አታገላብጡ። ይቅር ብያችኋለሁ። ከዛሬ ጀምሮ ረክሳችሁ ነበር ተቀድሳችኋል፣ ተቆናችሁ ነበር ጸርቃችኋል፣ ቆሽሻችሁ ነበር ታጥባችኋል፣ ንጹሃን ቅዱሳን ናችሁ ሲል እግዚአብሔር እሺ ጌታዬ ብሎ ማመስገን እንጂ እንዴ አሁን በእውነት እንደኔ አንዱ ሁሉ ኃጢአት ሰርቼ ይቅር ብሎኝ ይሆን አይመስለኝም የሚል ሰው የለም አይባልም። በጣም ጸያፍ ነው። በነገራችን ላይ ኃጢአትን ማመን አንድ ጽድቅ ነው። ይቅር ብሎኛል ብሎ ማመን ደግሞ ሌላ ሁለተኛ ጽድቅ ነው። ታምም ያለው ብሎ ማመን ለሕክምና ያበቃል። ይቅር ብሎኛል ተፈውሻለሁ ብሎ ማመን ደግሞ ለምስጋና ያበቃል። ስለዚህ ሰዎች የሚፈሩት አንደኛ እግዚአብሔር ይቅር አላለኝም ብለው በመጠራጠር፣ ሁለተኛ የእግዚአብሔርን ጥበቃ በመጠራጠር። የሚጠብቀን አንቀላፋም ነው የተባለው አይደል? ምእመናን የሚጠብቀን እኮ ያንቀላፋም 24 ሰዓት ከኛ ጋር ነው። ሌላ ጉዳይ የለም። እግዚአብሔር እኮ ምእመናን ተጨማሪ ስራ የለውም፣ ድርብ ስራ የለውም። እኛ አሁን እዚህ መጥቻ ያስተማርኩት እኔ በትርፍ ጊዜ ነው። ሌላ ብዙ ስራ ነው የተወጣጠረ ስራ ያለብኝ። እግዚአብሔር ግን በትርፍ ሰዓት አይደለም እናንተ ቤት የሚመጣው።
በአጋጣሚ አይደለም እግዚአብሔር እናንተ ጋር የሚመጣው። እስኪ እግር መንገድን እንንተናል ልባርካቸው እንንተናል ልጠብቃቸው ብሎ አይደለም የዘወትር ስራው እናንተን መጠበቅ ነው። የዘወትር ስራው እናንተን ማጽናናት ነው። የዘወትር ስራው የእናንተን ሱቅ፣ የእናንተን ትዳር፣ የእናንተን ህይወት፣ የእናንተን እንቅስቃሴ መጠበቅ ነው። መዓልተ ምስሌነ ወሌሊተ ማእከሌነ ዘወትር በምንጸልየው ጸሎት እኮ እግዚአብሔር ምን እንለዋለን? ሌሊት ከኛ ጋር ነህ፣ ቀንም በመካከላችን ነህ እንለዋለን። እንዴ ዛሬ ሰው ሚስት ከባሏ ጋር ባል ከሚስቱ ጋር 24 ሰዓት አብረው አይሆንም አይደለም? በስራ ይለያያሉ። እግዚአብሔር ግን ክብር ምስጋና ይግባው 24 ሰዓት ከማን ጋር ነው? ሌሊት በጨለማ ከማን ጋር ነው? ቀን በብርሃን ከማን ጋር ነው? በትርፍ ጊዜ ከማን ጋር ነው? በኪሳራ ጊዜ ከማን ጋር ነው? ታመን በምንሰቃይ ጊዜ ከማን ጋር ነው? በጤንነታችን ጊዜ ከማን ጋር ነው? በክረምት በበጋ በቀን በሌሊት በሐዘን በደስታ በትርፍ በኪሳራ በጤንነት በበሽታ በማጣት በማግኘት በመከዳት በመታመን መካከል እግዚአብሔር ከማን ጋር ነው? ከኛ ጋር ነው። ይክበር ይመስገን እግዚአብሔር። ስለዚህ ማፈር ጮክ ድገሙት። ስለዚህ አትፍሩ አንፍራ። ማን ከኛ ጋር ስለሆነ? አቤት ማን ከኛ ጋር ስለሆነ? እግዚአብሔር ከኛ ጋር ስለሆነ መከራው ስለሚያልፍ ችግሩ ስለሚያልፍ እንደገና ችግሩም ካላለፈ ዓለም ራሱ ያልፋል። ይክበር ይመስገን እግዚአብሔር። መንግስት ትምጣ። የማን መንግስት? የእግዚአብሔር መንግስት። ከዚህ ዓለም ነፃ የምንወጣበት፣ ጨለማው የሚገፈፍበት፣ ሞት የሚሻርበት፣ መቃብር ባዶውን የሚቀርበት፣ ችግራችን የሚፈታበት፣ ቀንበራችን የሚሰበርበት፣ ሰንሰለታችን የሚቆረጥበት ዘመን ይመጣል። ማን ከኛ ጋር ስለሆነ? እግዚአብሔር ከኛ ጋር ስለሆነ። ስለዚህ ኢየሱስ ክርስቶስ ምን አለ? እመን እንጂ አትፍራ። ጤንነታችሁ አያስፈራችሁ፣ ትዳራችሁ አያስፈራችሁ፣ ንግዳችሁ አያስፈራችሁ። አንዳንድ ጊዜ ሱቅ ገብታችሁ የንግዱ መቀዛቀዝ አይታችሁ፣ የእቃውን አለመሸጥ አይታችሁ ልጆችን ምን ላበላቸው ይሆን? ምን ላለብሳቸው ይሆን? ነገ ምን ይፈጠር ይሆን? ዛሬ ምን ይደረግ ይሆን ብለ ተጨንቃችሁ አልነበረም? አይገባም። ማን ከኛ ጋር ስለሆነ? ማን ከኛ ጋር ስለሆነ? እግዚአብሔር በነደደ እሳት ውስጥ ሆነው አባቶቻችን አልፈሩም። ለአንበሳ ተጥለው አልፈሩም። በድቅድቅ መከራ ውስጥ ነው አልፈሩም። ማን ከነሱ ጋር ስለነበረ? እግዚአብሔር ከነሱ ጋር ስለነበረ ኢየሱስ ክርስቶስ አመን እንጂ አትፍራ ነው። ወደ ቤቱ ገሰገሰ። ያ ቤት እኮ ንፍሮ ሊበላበት፣ ድንኳን ሊተከልበት፣ እንባ ሊፈስበት፣ ጩኸት ሊሰማበት፣ እግዚአብሔር ያጽናችሁ ከዳግም መከራ ይሰውራችሁ ሊባሉ ነበር ወላጆች። እናትና አባት ልብ አድርጉ። እናት አባት ሙቶ ማልቀስ ወግ ነው። ልጅ ሙቶ ማልቀስ ግን መከራ ነው አይደለም? አባትና እናት እግዚአብሔር ያጽናችሁ ሊባሉ፣ ንፍሮ ሊበላበት ቤቱ፣ ድንኳን ሊተከልበት ቤቱ፣ እንባ ሊፈስበት ቤቱ፣ ሐዘንተኛ ሊንጋጋበት ሊጎደጎድበት ነበር ቤቱ። ኢየሱስ ክርስቶስ መጣና የሞተችውን አስነስቶ ንፍሮውን በምስጋና ድንኳኑን በእልልታ ሞላው። እግዚአብሔር ቀየረው። እግዚአብሔር ለወጠው። እግዚአብሔር አትፍሩ ማለት ይሄ ነው። አሁን ለቅሶው ወደ ሳቅ፣ ሐዘኑ ወደ ደስታ፣ ሞቱ ወደ ሕይወት፣ መቃብሩ ወደ መዝናኛ ቦታ ተለወጠ። ማን ስለመጣ? እግዚአብሔር ስለመጣ። ወዳጄ ወደ ቤት ይመጣል እግዚአብሔር። ወደ ትዳርሽ ይመጣል እግዚአብሔር። ወደ ንግድህ ይመጣል እግዚአብሔር። ወደ ቢሮህ ይመጣል እግዚአብሔር። ነገር ግን ወደ ቤትህ ወደ ንግድህ እንዲመጣ ንግድ ቦታ የምትሰራው ምንድነው? ወደ ቢሮህ እንዲመጣ ቢሮ የምትሰራው ምንድነው? ወደ ትዳርሽ እንዲመጣ ትዳር ውስጥ የምትሰራው ምንድነው? እግዚአብሔር ድንኳን ሰባሪ አይደለም፣ ሰብሮ አይገባም። ከተጠራ ግን አይቀርም። ሁልጊዜ የምጠቅሰው ጥቅስ አለ። እግዚአብሔር ከበር ቁሜ አንኳኳለሁ ሰብሬ እገባለሁ ይላል አለ። ምን አለ? ማንም ድምጼን ሰምቶ የሚከፍትልኝ ቢኖር እገባለሁ። ኧረ እገባለሁ ብቻ አይደለም፣ ከሱ ጋር ምን አደርጋለሁ? ምሳ ቁርስ ምን እበላለሁ? እራት የሚበላው መቼ ነው? ማታ ምሽት ነው። እድሜ ሲመሽብን፣ በንግድ ላይ ሲመሽብን፣ በትዳራችን ሲመሽብን፣ በኢኮኖሚ በፖለቲካው ሲመሽብን፣ በየተሰማራንበት መንገድ የጨለመ ሲመስለን፣ ድንግዝግዝ ሲውጠን፣ መያዣ መጨበጫው ሲጠፋን፣ መውጫ መግቢያው ሲጠፋን፣ ዘመድ
ጤና ገንዘብ ሲከዳን የያዝነው እያመለጠ የሰበሰብነው እየተበተነ ሲያስቸግረን እግዚአብሔር በር ያንኳኳል። ነቃ ብሎ መክፈት የኛ ስራ ነው። እግዚአብሔር ይገባል አይገባም? ይገባል። ይገባል። ገብቶ ከኛ ጋር ምን ያደርጋል? እራት ይበላል። እራቱ ምን አይነት ነው? ቆሎም ቂጣም ክትፎም ቁርጥም ሊሆን ይችላል። እግዚአብሔር ካንተ ጋር እራት በላለው ማለት ምን እንደው ታውቃላችሁ? እራትህን እባርክልሃለሁ፣ እንቅልፍህን እባርክልሃለሁ፣ ለጥ ብለህ እንድተኛ አደርግሃለሁ። ምክንያቱም ምእመናን ለስላሳ አንሶላ ለእንቅልፍ ዋስትና ነው? ንገሩኝ እስቲ። ምቹ ፍራሽ ለእንቅልፍ ዋስትና ነው? ውድ አልጋ ለእንቅልፍ ማረጋገጫ ነው? ሙቅ ብርድ ልብስ ለእንቅልፍ ማረጋገጫ ነው? የተዋበ ያጌጠ የተንቆጠቆጠ ምኝታ ቤት ውብ መጋረጃ ያለው ሽቶ የተረጨበት ወለሉ የሚያምር ምኝታ ቤት ለእንቅልፍ ማረጋገጫ ነው? አይደለም። እንቅልፍ የሚተኛው ብርድ ልብስ አንሶላ አይደለም፣ ይሄ ነው የሚተኛው። ይታያችኋል? ይታያችኋል? እንቅልፍ የሚተኛው ማን ነው? ይሄ ነው። ከዚህ በታች ያለውማ መጋዘን ነው። ተውት። ሆድ እኮ መጋዘን ነው። የበላችሁት ማታ ለምሳሌ ራስ ስትበሉ በምን ይገባል? ባፋችሁ ይገባል አይደል? የት ነው የሚከማቸው? አሁን ማታ ግጥም አርጋችሁ በልታችሁ እያቃሰታችሁ ተኝታችሁ እናንተ በልታችሁ መጋዘኑን ቆልፋችኋል። መጋዘኑ እኮ ሌሊት ስራ ላይ ነው አይደል? ማታ 3 ሰዓት ተኝታችሁ 8 ሰዓት ስትነቁ ያ ሞልቶ የነበረ ኮድ ምን ሆኖ ታገኙታላችሁ? ፋብሪካው ስራ ላይ ነበር። እናንተ ተኝታችሁ ወፍጮ ቤቱ ተከፍቶ ጨጓራ እየፈጨ ነበር። ደም ህዋሳት ስራ ላይ ነበር። እንዴት አይነት ድንቅ አምላክ መሰላችሁ የምናመልከው! እኛ ተኝተን የኛን ስራ የሚሰራ አይገርማችሁም? እኛ ተኝተን እኛ እኮ በልተናል አይደለም? ቁርጡን በልታችሁ ክትፎውን ጥብሱን ሁሉ አከማሽታችሁ አግበስብሳችሁ አስገብታችሁ እየጨነቃችሁ ትንሽ እንቅልፍ እንዲወስዳችሁ ብቻ እኮ ነው የሚያስፈልገው። እንቅልፍ ሲወስዳችሁ እግዚአብሔር ስራ ላይ ነው አይደለም? አቤት እስራ ላይ ነው። ያን ይፈጨዋል፣ ያስተካክለዋል። ስለዚህ አንፍራ፣ አንጨነቅ። ማን ከኛ ጋር ስለሆነ ርዕሱን አንድ ጊዜ በሉትና እንጨርስ። ርዕሱን የትምህርቱ ርዕስ ምን ነበር? ድገሙት። የማርቆስ ወንጌል ምዕራፍ 5 ቁጥር 36 ላይ ነው ያለው። ሙሉ ሐሳቡ ከቁጥር 21 ጀምሮ ነው ያለው። እቤታችሁ ገብታችሁ አንብቡ። ሁሉ ጊዜ እናገራለሁ። ማታ እንደው እንቅልፍም ቢያለኝ ስገላበጥ አደርኩኝ። የእንቅልፍ ኪኒን ልውጥ ነው፣ ሳይካትሪስት ጋር ልሄድ ነው። ሳይካትሪስቱ ራሱ አንተን አማክሮ ራሱ ቁጭ ብሎ ሲጋጭ ነው የሚያደርገው። ይገርማችኋል። እሱም ችግር ላይ ነው። አንዳንድ ጠንቋይ ቤት እኮ ሰዎች ሲሄዱ ጠንቋዩ እናንተን አስተናግዶ እሱ ራሱ ሻድ ያለ ጠንቋይ ፍለጋ ሄደ። ይገርማችኋል። የዓለም ጠባይ ነው። እናንተን ያከማችሁ ዶክተር እኮ በሌላ ቀን ደግሞ ሻድ ያለ ዶክተር ፈልጎ ኧረ ዶክተር እዚህ ጋር ሞኛል። ዶክተሩ ራሱ እኮ ነው። ለዶክተሩ ዶክተር ያስፈልገዋል፣ ለጠንቋዩ ጠንቋይ አለበት። አያችሁ። ለኛ ግን በእግዚአብሔር ግን እግዚአብሔር አለበት። የመጨረሻ ውሳኔ ሰጭ ማን ነው? እግዚአብሔር ነው። ስለዚህ መፍራት መጨነቅ አይገባም። ህይወትን የሚመራ ማን ነው? እግዚአብሔር ነው። ተረጋግታችሁ ኑሩ። ግን እግዚአብሔር ወደ እናንተ እንዲመጣ በራችሁን ክፈቱ፣ ሱቃችሁን ክፈቱ፣ ቢሮአችሁን ክፈቱ። ቢሮ ያላችሁ ሰዎች ባለ ጉዳይ አታንገላቱ። ዶክተሮቹ በሽተኛ አታንገላቱ። ነጋዴዎቹ ሸማች አታንገላቱ። ፖሊሶቹ ሌባ አታንገላቱ። ባለትዳሮቹ ወንዶቹ ሚስቶቻቸውን ውደዷቸው፣ ሚስቶች ባሎቻቸውን ውደዷቸው። እንደዚህ ሲሆን ወደ ቤታችሁ ማን ይመጣል? እግዚአብሔር ይመጣል። አብርሃምና ሳራ ቤት የገባው እኮ እግዚአብሔር አብርሃምና ሳራ ጌታዬ እመቤቴ ሲባሉ ባልኩ አፈር ገደል ግቢ ብላት እሺ እግዚአብሔር ሚስቱ ይቀራል። ምን ይሰራል? እዚህ የሚጨቃጨቁ ባልና ሚስቶች ቤት እግዚአብሔር ይመጣል? አይመጣም። ደም ሰይጣን ከበር ቆሞ ይባላል። ባልና ሚስት ተጣልተው አንዱ ሰይጣን እንግባለው አሉ። ቆይ ግደለም ምን ቸገረ እነሱ ይጠሩን የለም ያለው። በኋላ ሰውየው አንቺ ሰይጣኔን አታምጪው፣ አሁን እንግባ እንግዲህ ወደ ስራ እንግባ አለ። ተጨቃጫቂ ትዳር ውስጥ እግዚአብሔር አይመጣም። የምትነታረኩ ባልና ሚስቶች ራሳችሁን ብቻ ሳይሆን ፈጣሪው ታጡታላችሁ። ተራራው ሜዳ ነው መዳን ያለ የለም የሚሳነው